የአላህ መልእክተኛ ተራገሙ። ማን? አኪሉ ሪባ፣ ሪባን የሚበላን ረገሙት። የሚያበላውንም እንደዚሁም ደግሞ የሚጽፈውንም የሚመሰክረውን ተረግሟል። ሪባ ሲበላ አብሮ የሚመሰክረው የሚያበላው የሚመሰክር የሚጽፈው ሁሉም የተረገሙ ናቸዋል። ግቦ ማለት ነው። ዛሬ ግቦ ዛሬ ቀላሉ ነው። አላህ ይጠብቀን። ግቦ እዚህ ጋር ይወረውራል። የራሱ ያለውን ንብረት ይወስዳል። የራሱ ሱቅ ያለውን ይወስዳል። የራሱ ቤት ያለውን ለዳኛውን ነገር ከፍሎ ግቦ ከፍሎ ሐራም ነው እኮ። ምናልባት እኮ ዑለማዎች እኮ የተነተኑት የራስን ሐቅ በዚህ ምክንያት ካላገኘህ የራስን ሐቅ ማለት ነው አማራጭ ካጣህ ምናልባት የሰው ሐቅ ለመንካትማ ድርብርብ ወንጀል ነው። ዛሬ ነው የሚታየው። የሰውን ሐቅ ገንዘብ አለኝ ይሆናልኝ ይልና እየከፈለ ሰዎችን ሲያስለቅስ ይታያል። እንዳለቀሱብህ ግን አይቀሩም። የተበዳይ ዱዓ አላህ እንደሚቀበል ብዙ ጊዜ ተነጋግረናል በዚሁ መድረክ ላይ። ተበዳይ ካለቀሰ ተጠንቀቅ። የወጋ ቢረሳ የተወጋ አይረሳም ነው የሚባለው አይደል? ሰው እንዳለቅስብን ዛሬ የሰው ገንዘብ ይበላል ይወስዳል። ምን ይላል? ከተሰጠሽኝ ከተሰጠኝ ስንቱን ሴት ያስለቅሳል፣ ስንቱን ወንድ ያስለቅሳል፣ እናት አባቱን ያስለቅሳል። የራሱ የገዛ ወንድሞቹን ውርስ ከራ እንደፈለገ ወስዶ የሚያስለቅስ ስንቱ አለ። ውርስ ወስዶ የአባታቸውን ውርስ ወስዶ የሚያስለቅስ ከቤት የሚያፈናቅል ዘር በሉ አላቃችሁ የሚል አላህ ይጠብቀን። ካለቀሱብህ ከባድ ነው። እጃቸውን ካነሱ ከባድ ነው። ምንም ጊዜ ቢቆይ ለአንቺን ልረዳ የተበዳይን እኮ ነው ተበዳይን አካል ልረዳ ቃል እገባለሁ ብሏል አላህ Subhanahu Wa Ta'ala። አላህ ደግሞ ቃል ኪዳኑን የሚፈጽም ጌታ ነው። ወለድ መብላት አንድ ታሪክ ልንገራችሁ በወለድ ዙሪያ። ሐቢብ አቡ መሐመድ የሚባል ሰው ነበር። በወለድ የሚነግድ ነው እና ወለድ ሰው እያበደረ በወለድ እየነገደ ሰዎችን ያስለቅሳል። فمر ذات يوم فإذا هو بصبيان فإذا هم يلعبون አንድ ቀን በህፃናቶች ቦታ ላይ ህፃናቶች እየተጫወቱ ሲያለ ያልፋል። ይሄ ሐቢብ ኢብኑ አቡ መሐመድ የሚባል ሰው فقال بعضهم لبعض ህፃናቶች ናቸው ከፊሉ ለከፊሎቹ ማለት ጀመሩ قد جاء آكل الربا ሪባ የሚበላው ሰው መጣ አሉ። ሱብሃንአላህ በጣም በሪባ ይኖር ነው አላህ ሲያጋልጥ ተመልከቱ። فانكسر رأسه ራሱን እንደዚያ ቀረቀረ وقال يا رب بلوم مال ጌታዬ ወይ أفشيت سري إلى الصبيان ሚስጥሬን ለህፃናት አጋለጥክብኝ አለ። فرجع ተመለሰ ወደ ቤቱ فجمع ماله كله ንብረቱን በአጠቃላይ ሰበሰበ وقال بلوم مال يا رب ጌታዬ ወይ إني آسر እኔ አንተ ምርኮኛ እስረኛ ነኝ وإني قد اشتريت نفسي منك بهذا المال እኔ ካንተ ደሞ ነፍሴን በዚህ በሰበሰብኩት ገንዘብ ካንተ ገዝቻለሁ ነፃ አውጣኝ አለ። فلما أصبح ያነጋ ጊዜ تصدق بمال كله በሁሉም ገንዘቡን አውጥቶ ሁሉንም እኮ ነው ሰደቃ ሰጠ። وأخذ في العبادة عبادان ተያዘው ያ ረቢ እያለ እያለቀሰ ጠዋት ማታ ይሰግዳል፣ استغفار ያደርጋል፣ ዱዓ ያደርጋል፣ ማልቀስ ጀመረ። የእውነት ወደ አላህ ተመለሰ። ثم مر ذات يوم بأولئك الصبيان የሆነ ቀን ልክ በእነዚህ ህፃናት ዘንድ አለፈ። ከዛ ልክ ሲያልፍ فلما رأوه ሲመለከቱት قال بعضهم لبعض ከፊሎቹ ለከፊሎቹ መባባል ጀመሩ። ምን አሉ? እስኩቱ ዝም በሉ فقد جاء حبيب العابد عابد حبيب እኮ መጣ አላህን የሚገዛው መጣ። فبكى ማልቀስ ጀመረ حبيب وقال على يا ربي ጌታዬ ወይ አንተ ተዙሙ መረተን ወተሕመዱ መራ አንተ ስትፈልግ ዝቅ ታደርጋለህ፣ ሰዎች እንዲወገዙ ታደርጋለህ፣ ስትፈልግ ደግሞ ሰዎች እንዲመሰገኑ እንዲወደዱ ታደርጋለህ። ሁሉን ነገር ባንተ እጅ ነው ያለው አለ። ወደ አላህ ተመለሰ። ሪባ ሲበላ ሌላም ወንጀል ስንሰራ አላህ አቀብንም ብለን እንደፈለግን ስንሆን አላህ ሊደብቅልን ይችላል። ሲደጋገምን ሲል ግን አላህ ያዋርድን ይችላል፣ ህዝብ ዘንድ ሊያወጣን ይችላል። ስለዚህ ሁሌም ወደ አላህ መመለስ አላህን ምህረት መጠየቅ ነው። አምስተኛው ከሚያጠፉን ከባዱ ነገር አክሉ ማለል የቲም የቲምን ገንዘብ መብላት ነው። አላህ ይጠብቀን። የቲሞች በእስላም ትልቅ ቦታ አላቸው። የቲም የሚባለው በእስልምና
ወላጅ አልባ የሚባለው በእስልምና የቲም ተብሎ የሚጠራው ለአቅመ አዳም ያልደረሱ ህፃናት ሴትም ወንድ ምን ይባላሉ? አባታቸው የሞተባቸው ለአቅመ ሔዋን ለአቅመ አዳም ያልደረሱ ልጆች የቲም ይባላሉ። እናት የሞተባቸው የቲም አይባሉም። እንደ እስልምና አስተምሮ አባት የሞተበት ነው የቲም ይባላል። አባት የሆነ ንብረት ትቶ ይሄዳል። የልጆቹ አባት አጎት ሊሆን ይችላል፣ ወይም ደግሞ የነሱ ወንድማቸው ትልቅ የሆነ እድሜው ገፋ ያለ ወንድማቸው ሊሆን ይችላል። የአባታቸውን ንብረት የሚበላ ከሆነ የነሱ ሐቅን የሚበላ ከሆነ ከባድ ወንጀል ነው አላህ የዛተበት። ኢነለዚነ ያእኩሉነ አምዋለል የታማ እነዛ የየቲሞችን የአይታሞችን ገንዘብ የሚበሉ ዙልመን በበደል የሚበሉ በግፍ የሚበሉ ኢነማ ያእኩሉነ ፊ ቡጡኒሂም ናራ እነሱ እኮ በሆዶቻቸው የሚበሉት እሳትን ነው። ወሰየስለውነ ሰዒራ አለ አላህ ሱብሓነሁ ወተዓላ። ነዲድ የሆነ የሚያቃጥል እሳት ውስጥም ይገባሉ አለ አላህ። እሳት ውስጥ መግባታቸው ማይቀር ነው። የሚበሉትም ሆዳቸው ውስጥ የሚያስገቡት ገንዘብ አይደለም። በገንዘቡ ብርቱካን ቢበላ ፍራፍሬው የጥብስ አይነቱን ሐኒድ በላው ቢል የሚበላው እሳት ነው የሚበላው። ማንን? የየቲምን ገንዘብ የሚበላ የየቲምን መንከባከብ ነው። የየቲምን የሚንከባከብ ሰው እኔና እሱ ጀነት ውስጥ እንደዚህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጀነት ውስጥ ቀልብ እንዲረጥብልህ ከፈለክ የየቲምን አናት ዳብስ አሉ የአላህ መልእክተኛ። ቀልብ እንዲረጥብ አናቱን መዳበስ ቀልብ ያረጥባል። ማብላት ማጠጣትስ ማልበስስ አባቱ የሞተበት ሲያለቅስ አባቴ ቢኖር እኮ እኔም እንደዚህ ያደርግልኝ ነበር፣ ለኢድ ልብስ ይገዛልኝ ነበር፣ የትምህርት ቤት ክፍያ ይከፈልልኝ ነበር፣ ሁሉን ነገር ይሟላልኝ ነበር ብሎ የሚያለቅስ የቲም አላህ ሙላለት። ጎረቤት ያለው አስደስተው እንኳን ሐቃቸው ልንበላ ይቅርና የየቲምን ሐቅ መብላት ወላሂ ከባድ ነው። አላሁመ ኢኒ ኡሐርጁ ሐቅ ضعيفين አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወይ እኔ የሁለት ደካማ ሰዎችን ገንዘብ የሚበላ ያኒ ወደ አንተ ወንጀለኛ አስጠጋዋለሁ ከሰዋለሁ አሉ። ማን? ማሉል የቲም የየቲም ገንዘብና የሴትን ገንዘብ የሚበላ። የሴት ገንዘብ የየቲም ገንዘብ። የቲሞች ምን ያውቃሉ? ካርታ በስም ያስቀይርባቸዋል አያውቁም ብሎ መሬታቸውን ይገፋባቸዋል ምንም አያውቁም ብሎ። ነገ እሳት ነው የምትበላው። አኼራ አይዘልቅም። ዱንያ ላይ ውጤቱን ታገኘዋለህ። መጠንቀቅ። አንዳንድ ሰው አባቱ የተወላትን ገንዘብ ሚስት ሌላ ባል ተጋባና ላገባችሁ ባል የነዚህን የየቲም ገንዘብ እንደፈለገ ስታደርግ የራሷ ትዳርን ለማሳመር ብላ የየቲሞችን ገንዘብ እንደፈለገ ላ ተጠንቀቂ። ሐቃቸው የነሱ ነው። በጭራሽ የሴትም ገንዘብ እንደዛ ነው። እያለቀሱና ሴቶች አረብ ሀገር ያሉ ገንዘብ ይልካሉ ለቤተሰቦቻቸው። ሱቅ ግዙልን፣ መሬት ግዙልን፣ ቤት ስሩልን ይላሉ። በፎቶ ቤት ያነሳ የሰው ቤት ይሄው የሰራውልሽ ቤት እያለ የሚያስለቅስ ገንዘብ ወስዶ የሚያስለቅስ። እንደው እነዚህ ገንዘብ እንዴት ይበላል? በዛ ሙቀት ስደት ላይ ወጥተው ቤተሰቦቻችን የሆነ ነገር እናሳድግ ብለው ሰርተው ምን ብለው ለአንተም ልከው ለቤተሰብ ደግሞ ለእኔም ደግሞ ይቀመጥልኝ ብለው ስትበላባቸው አስብ። ከባድ ነው። የየቲምን ገንዘብ መብላት ነገ የውመል ቂያማ ከባድ አደጋ አለው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አርባአቱን አራት ነገሮች ወይ አራት ሰዎች ሐቁን ዐለላህ አላህ በራሱ ላይ ግዴታ አድርጓል። አላ ይድኺለሁም አልጀና አላ ይድኺለሁም አልጀና ጀነት ላያስገባቸው በራሱ ላይ አላህ ሐቅ አድርጓል፣ ግዴታ አድርጓል። ማን ናቸው? ወላ ዩዚቀሁም ነዒመሃ የጀነትንም ጸጋ ላቀምሳቸው። ሙድሚኑል ኸምሪ ኸምርን የሚያዘወትር ሰው ኸምርን የሚጠጣ ዘውታሪ ኸምር ዛሬም ነገ የሚጠጣ በዱንያም በአኺራ የሚዋረድ ትቦ ውስጥ የሚገባ ማለት ነው። የህፃናት መጫወቻ፣ የሰዎች መሳለቂያ፣ አስካሪ መጠጥ እየጠጣ ገንዘቡን እየበተነ ለልጆቹ ዳቦ መግዣ ግን አጣው ሚል የሚያስለቅት ቤተሰቦችን አስካሪ መጠጥ የሚያዘወትር ሰው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው ወአክሉ ሪባን የሚበላ አራጣ ወለድ የሚበላ። ሶስተኛው ወአኪሉ ማለል የቲሚ የየቲምን ገንዘብ የሚበላ ቢገይሪ ሐቅን ያለ አግባብ ማለት ነው። የየቲም ገንዘብ ማለት አንተ እያሳደግካቸው እየተንከባከብት አማራጭ ስራ ከሌለ በአግባቡ ልትጠቀም ትችላለህ። በአግባቡ ቢልማዕሩፍ እንዳ ወልአቁል ሊልዋሊደይህ ያሉ
ወላጅ አባት እናቱን ደግሞ ማስቀየም ማስከፋት እነዚህ የሚያደርግ ሰው ጀነት አይገባም የጀነትንም ጸጋ አይቀምስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስድስተኛው ወተወሊ የውም ዘሕፍ ነው። በተፋፋመ ጦርነት ሰዓት ላይ ህጋዊ በሆነ ጦርነት ጂሃድ ላይ አሚሩ ሳያፈገፍግ ሙስሊሙን አጋፍጦ ወደ ኋላ መሸሽ ይህም አጥፊ ከሆኑ ከባድ ወንጀሎች ነው። ሙስሊሙን አላትሞ ጠላት ፊትቶ ማፈግፈግ አሚሩ ከሆነ ስልታይ ማፈግፈግ ከሆነ አሚሩ ከሆነ አሚሩን ትከተላለህ። አለዛ ግን እነሱን አጋፍጦ ወደ ኋላ መሄድ ይህም ከከባባድ ወንጀል ነው አለ አላህ ሱብሓነሁ ወተዓላ። ማን አሉ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይም አላህ እንደተናገረው። ሰባተኛውና የመጨረሻው በዚህ ፕሮግራም እንመለከተው ወቀዝፉ المحሰናት المؤمنات الغافلات ጥቡቅ የሆኑ ሴቶችን አማኝ የሆኑ ሴቶችን ከዝሙት ዘንጊ የሆኑ ዝሙትን የራቁ ሴቶችን በዝሙት መስደብ ከባድ ወንጀል ነው። ዛሬ ቀላል እኛውን እኔ እዚህ አልጠቀመውም ቃሉ ግን ሀገራችን ላይ ምን ሰማዋላ እቺ እንደዚህ እያለ መሳደብ በዝሙት መስደብ ዝሙተኛ ብሎ መሳደብ ማለት ነው። ቋንቋ አለ አይደል የሚገለጽበት ሀገራችን። እኔ መጠቀም አልፈልግም ግን ገብቷቸዋል ሁላችሁ። ዝሙት ያልሰራችን ሴት በዝሙት ስም አንቺ እንዲህ ነው ማለት ዝሙት ሰሪ ማለት ነው። ዝሙት ማሰራን ሴት ጥቡቅ ሆነችን ሴት በዝሙት ስም ማጥፋት ከዝሙት የራቃችን ሴት በዝሙት ስም መስደብ ከባድ ወንጀል ነው። እንደውም እንደ እስልምና 80 ግርፋት አለበት እኮ ነው የተባለው። 80 ግርፋት ዛሬ ቀላል ተብሎ የሚታየው አላህ ቁርአን ላይ እንደተናገረው ወለዚነ የርሙነ አልሙሕሰናት እነዛ ጥቡቅ የሆኑ ሴቶችን የሚሰድቡ በዝሙት ስም ማለት ነው ثم لم يأتوا بأربعة شهداء ከዛም 4 ምስክሮችን ካላመጡ አየ 4 ምስክር ዝሙተኛ ነው ስትል 4 ምስክር መርፌና ክር ሆኖ ሲያያቸው ማለት ነው። እንዲህ ሞተዋል እንደ መርፌና ክር 4 እስከሚያያቸው አስብ እንግዲህ በጣም ከባድነቱ ተመልከት። በዚህ ስም ከጠራ ምስክር ካላመጣ ፈጅሊዱሁም 80 ጀልዳ 80 ግርፋት ግረፏቸው አለ አላህ። ማን ሴቶችን በዝሙት ስም መስደብ በእስልምና ስድብ ጭምር የተወገዘ ነው። ሲባቡል ሙስሊምን መሳደብ ፋሲቅነት ነው። ወቂታሉ ኩፍሩን ብለዋል። መግደልማ ኩፍር ነው ብለዋል የአላህ መልእክተኛ። ያው ዘውታሪያውንም እንጂ ጀሃነም ላይ ግን በኩፍር ስም ተጠራ በፋሲቅ ስም ተጠራ። ማን ሙእሚንን የሚሳደብ ዛሬ ቀላል ሆኗል። አላህ ይጠብቀን። በምላስ አይደለም በቃ ቴክኖሎጂው አለ። በጽሁፍ ይሳደባል፣ ከፍ ዝቅ ያደርጋል፣ ያዋርዳል፣ የሰውን ክብር ይነካል። አላህ ይጠብቀን። ሽማግሌዎችን አከብር፣ ከፍ ዝቅ ያዋርዳል። ወላሂ አልጀዛኡ ሚን ጂንሲል አመል ነው። ሽማግሌን የሚያከብር ትልቅ ደረጃ አለው በኢስላም። አላህን ከማክበር ተብሎ የተጠራበት ነው። ሽማግሌን ዝቅ የሚያደርግ የሚያዋርድ የሚሳደብ ጀዛውን ያገኘዋል አበታል። እሱን ደግሞ የሚያዋርደው ማለት ነው። በእድሜ ገፋ ያሉ ሰዎች የተከበሩ ናቸው። ቢያንስ ለእድሜያቸው ልታከብራቸው ይገባል። እንደ ኢስላም ማንንም መሳደብ አይፈቀድም። መሳደብ እንኳን ሌላ አይደለም አላህ ወላ ተስቡ الذين يدعون من دون الله እነዛ ከአላህ ውጭ የሚገዟቸውን አትሳደቡ። ለምን ያለ አግባብ አላህን ይሳደባሉ ያለ ዕውቀት አለ። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ወላጆችን የሚሳደብ ሰው አላህ እርግማን ይውረድበት ብለው ሲያስተምሩ ሰሃቦች ደነገጡና ማን ነው እሱ ወላጆችን የሚሳደበው የሚሳደባል እንደ ሲሉ ነብዩ አገላለጻቸውን ግልጽ አደረጉት። አንድ ሰውን አባት ይሳደባል ወይም የአንድ ሰውን እናት ይሳደባል። ያ የተሰደበበት ደግሞ መልሶ ምን ይላል? የሱን አባት ይሳደባል። እናት ግን ሲለው ያንተው እናት ይላል አይደል? እናቱን ለማሰደብ ማን ሆነ? ምክንያቱ ነው አለ ራሱ። ስለዚህ እናቱን እንደሰደበ ነው የሚቆጠረው። እናቱን እንደሰደበ አባቱን እንደሰደበ። ሴቶችን ደግሞ በዝሙት ስም ማጥፋት ማለት ከባድ ነው። ሀያቷን እኮ ነው ልታበላሽ የምትጥረው። እቺ እንደዚህ ናት ስትል ባላየው ነገር ስሟን የምታጠፋ ከሆነ ሰዎች ዛሬ ደግሞ ወሬ ከባድ ነው። ሰዎች አው እንዲያርጋለች አው እንራቃት ለጋብቻ ማትመጥን እንዲህ አትልም። ከባድ ነው። ብዙ ነገር ነው የምታበላሸው። ስለዚህ አላህ ከባድ አደረገው። ነብዩ ሰለላሁ ዐለይሂ ወሰለም ከባድ አደረጉት። ከሰባባት ከባባድ ወንጀል ከተባሉት አንዱ ምን አደረጉት? ወቀዝፉል ሙሕሰናት
المؤمنات الغافلات غافلات እኮ ማለት ከዝሙት ዘንግ የሆኑ ዝሙትን የራቁ በአይናቸው ማያዩ የተጠየፉትን በዝሙት ስም መስደብ ከባድ ወንጀል ነው። ተጠንቀቅ። ስለዚህ ይሄን ርዕስ ዛሬ ሳዘጋጀው እንደው ሲታይ ነገሮቹ ቀላል ሆኑ። ወንጀል መዳፈር ቀላል ሆነ። የሰው ሐቅ መብላት ቀላል ሆነ። ይሄው ዛሬ የኑሮ ውድነት እንደዚህ ሆነ እንዲሆን እንላለን። አዎ ምንድነው ምክንያቱ ከተባለ የኛ ወንጀል ነው። ሐቂቃ ወለድ የሚበላው በስተዋል፣ የየቲም ገንዘብ የሚበላው በስተዋል። አሁን የተነሱትን ሐዲስ ብናይ በቃ ወቅታዊ ጉዳይ ናቸው። ሽርክ ላይ ሰው እየተዘፈቀ ነው። ቀብር ላይ ሄዶ ድረሱልኝ ይላል። ወጣቱ መስተፋቅር እያለ ጠንቋይ ቤት ይመላለሳል። አባት ሆኖ ልጁን ሊድርስል ፈትዋ ሄዶ የሚጠይቀው ጠንቋይ ቤት ነው። ልጄ ትዳር መጣላት ሲል ያ ሌባ ጠንቋይ ምን ይላል? አይ እሳትና ጭድ ናቸው ይላል። ምን ማለት ነው? አይስማሙም ይላል። የመጣላትን ርዝቅ ይመልሳል። ጎረቤትህ እንዲህ ነው ይላል። አዎ እንዲህ ናት። ባለቤትህ እንዲህ ናት፣ ባለቤትሽ እንዲህ ነው። ትዳርን ይበትናል። ምን ይላል? ብዙ ነገሮችን ያበላሻል። አቅላችን የት ነው? ሰማይ ምድሩን የፈጠረው አላህ፣ እኛን የሚንከባከበን የሚያበላን አላህ፣ ካልነበርንበት እንኳን የሰው ልጅ አይደለም ትንኝ ይፈጠራል ተብሎ ከማይታሰብ ነገር የፈጠረን ጌታ አላህ። ከሱ ውጭ እንዴት አላህ እንማጸናለን? ጭንቅ ቢለን ምን ቢለን እንዴት ሽርክ ላይ እንዴት ጠንቋይ ቤት እንዴት ይሄዳል? በጣም ስለበዛ ነው። በፊት የሆኑ እናቶች ይሸወዱ ነበር እንባል። ዛሬ ወጣት ከዚህ በፊት ተናግረዋለሁ። እዚህ አንድ የዛሬ ስንት ዓመት የተከራየው ቤት አጠገብ ላይ ሱቅ አለና ምን አለኝ? ይሄ ያለ የጠንቋዩ ካርድ ክፍል እኔ ቤት ነው አለኝ። እኔ ሱቅ ነው አለኝ። እንዴት እለዋለሁ? እኔ ሱቅ ሰንደል ሳይገዛ አይገባም አለ። ወጣቱ ሰንደል ይገዛና እየተንበረከከ ይገባል አለ። ሱብሃንአላህ። አስቡት። ሰንደል የሚፈትን በሱና ትንሽ የዋጋ ሚጠውን ይጠይቃል ትንሽ። ከዛስ አንተ ውስጡ እንደገባ የሱ ታዛዥ መሆኑን ሲያረጋግጥ ከባዱን ነገር ይጠይቃል። ና አካውንትን እዚህ አምጣ፣ ቡክ አምጣ ይላል። አንዳንዱማ አለ ቻይናም ዱባይ ቃል ያመጣ ሲል ያማክራል። ምን ላምጣ ይላል። ሱብሃንአላህ። በንግድ ካንተ ተሽሎ ካንተ በታች የሆነ እኔ ሰዎች ወላሂ አቅሉ እንዴት እንደወረደ። አንድ እስር ቤት ላይ ምናምን አባባ የሚባል ሰውዬ ነበርና እዛው እስር ቤት ገብቷል። መፈታት አልቻለ። ራሱ ማስፈታት ያልቻለ አካል ሄደው መጥተው መቼ ነው የምፈታው እስቲ ንገረኝ ይሉታል። እሱ ደግሞ መዳፍ እንዲያይና ያንተ በዚህ ቀን ይለዋል። እሱ በዚህ ቀን የሚለው እኮ አውቆት አይደለም። ልክ ሲጠይቁት እሺ በኋላ እነግርሃለሁ ይልና እዛ ቢሮ አለ፣ የእስር ቤቱ ዋና ቢሮ አለ። የከሌ መፈቻ ብሎ ይጠይቃል። ገንዘብ ይከፍላል። ምን ይላል? አንተ የዛሬ 6 ዓመት ከተፈረደብህ ለምሳሌ 2 ዓመት አሞክሮ ይቀነሳል፣ 4 ዓመት ትፈታ። ሰዓቱን ምኑን እዛው ይጻፋልና በዚህ ሰዓት በዚህ ቀን እንደዚህ ይወጣል፣ በዚህ ቀን ተብሎ ይጻፋል። እሱን ኢንፎርሜሽን ይጠይቅና ሲጠይቁት ይመልስላቸዋል። ይሄ ምስኪን ሞኝ ምን ያደርጋል? እሱን ከጠየቀ በኋላ ለማረጋገጥ ደግሞ እሱ ለሆነ ይከፍልና እስቲ ቢሮ ወሰዱኝ፣ ምን መፈቻ ቀን እንፈልጌ ነው ማወቅ ይላል። መጀመሪያ እዛ አይጠይቅም። ልክ ሲነገረው እከሌ ያሉት ይላል። ማን ወልይ አባባ ያሉት በቃ ጠብ አይልም።